ጉድ መጽዮ አሉ ትግሬዎቹ። እናንተ ዛሬ ምን አይነት ጉድ ነው እያየን የምንገኘው? ሀይሚ ከባድ ነገር ነው ይዛ የመጣችሁ። ብሩክም እንግዲህ ይዛ የመጣችሁ ልጅ ተጠናኑ፣ ሳትጠናኑ እንዳትጋቡ አደራ በማለት ይገኛል። እችግ ቃላቱ እንግዲህ ብዙ ሰዎች ብዙ ነገር እያሉ ይገኛሉ። ለምን እንደዚህ ይላል? የእኔ ነች ብሎ ካላሰበ፣ ለወደፊት ሚስቴ ናት የህይወት አጋሬ ናት ብሎ ካሰበ ለምን አይከራከርላትም? የሆነ ወንድ በመጣ ቁጥር ያንቺ ፍላጎት ከሆነ መሄድ ትችያለሽ የሚለው ለምንድን ነው የሚሉ ሰዎችም እንግዲህ በርከት ያሉ ሰዎች ናቸው። እንዲሁም ደግሞ እንግዲህ በሀይሚም በኩል ትንሽ ከበድ ያሉ አስተያየቶችን እያየው እገኛለሁ። ያ ምንድን ነው ሁሌ ፕራንክ የምታደርጊው? ለፕራንክም ቢሆን እኮ ሌላ ወንድ ለምንድን ነው የምታመጪው? ሌላ ሀሳብ አጣሽ ወይ ፕራንክ የምታደርጊበት? እያሉም እንግዲህ ከባባድ ነገሮችን ሀሳቦችን እየሰጡ ይገኛሉ። እንዲሁም ደግሞ ዛሬ የመጣው ልጅ ማንነቱ ምንድን ነው? ማን ነው? ከየት ነው ወደየት ነው የሚለውንም እንግዲህ ሀሳብ እንሰጥበታለን። ሌላኛው ደግሞ እንግዲህ ሀይሚ 200 ሺህ ልትገባ ትንሽ ነው የቀራት። እያበረታታናት እንሂድ። ለሀይሚ ትልቅ ሰርፕራይዝ እንዳለው ብሩክ ተናግሯል ማለት ነው። ያንን ሰርፕራይዝ ለማየት እንግዲህ ሁላችንም የበኩላችንን እንወጣ። ሌላኛው ደግሞ ትናንትና ሰሞኑን ሀይሚና ብሩክ እንግዲህ ቀጥ ብለው ቲክታክ ላይቭ ላይ ብዙ ሰዎች ጋር እየተጫወቱ ይገኛሉ። በዛም መሰረት እንግዲህ ብዙ ተመልካቾችን ሀይሚ በጣም ከልቧ ደስተኛ ሆና ምስጋናዋን ስታቀርብ ነበረ። አጠቃላይ በዚህ ዙሪያ እንግዲህ ስለ ዛሬው ቪዲዮ በደንብ ሀሳብ እንሰጥበታለን። በቅድሚያ ግን ስለመጣችሁ ከልብ አመሰግናለሁ። እንዴት ናችሁልኝ? በያላችሁበት ሰላማችሁ ይብዛ የኔ ውዶች፣ የኔ ምርጦች ማለት ነው። እንግዲህ ሀይሚና ብሩክ እንደምታያቸው እውነት ለመናገር እኔ ሁሌ የምናገረው ነገር ነውና የብሩክና የሀይሚ መቀራረብ ወይም ደግሞ የሀይሚና የብሩክ እምነት መተማመን እውነት ለመናገር መተማመናቸው እንደ ድሮ 100% አይደለም። እንደውም እየተዋወቃችሁ ስትሄዱ እየተግባባችሁ ስትሄዱ እየተማመናችሁ ነበር መሄድ የነበረባቸው። ግን ሀይሚና ብሩክ አሁን ላይ እየሄዱ በሄዱ ቁጥር ትንሽ ክፍተት እየተፈጠረ ነው የመጣውና ይሄ ነገር ደግሞ ትንሽ አንዳንዴ ሶሻል ሚዲያ ላይ መውጣት ራሱ ከባድ ተጽዕኖ አለው በጣም ከምነግራችሁ በላይና ያ ነገር ተጽዕኖ ያሳደረባቸው ይመስለኛል። እና የፕራንኩም መብዛት ትንሽ ውስጣቸውን ያሻከረው ነገር አለ ብዬ ነው የማስበው። ለማንኛውም ግን ፈጣሪ አንድነታቸውን ያሳየን። ሌላ ምን መለያየታቸውን በማላችሁ እንደው ንፋስ ራሱ እንዳይገባ ብዬ ነው ሁሌ መመረቃችሁ። ይህንን ነው የማስበው። እና እንግዲህ በዛሬው ቪዲዮ ስመጣላችሁ ሀይሚ ያው ፕራንክ ነው ያደረገችው። ብሩክ እንደ ትናንትና በፊት እንዳደረገው ሩጦ አልጠፋም፣ ሩጦ አልሄደም። እዛው ፕራንክ ነው ተብሎ ደስ ብሎት ስቆ አቅፏቸው ሰላም ብሏቸው ምናምን ደስተኛ ሆኖ ነው ወደ የቤታቸው የሄዱት ማለት ነው። ግን ሀይሚ ያደረገችው ነገር ምንድን ነው? ወንድ ይዛ መጣለች። አንዳንዴ በጣም የሚገርመኝ ነገር የብሩክን ብቻውን ፕሮፋይል አድርጋችሁ አንዳንድ ልጆች እንዴት ወንድ ልጅ ይዛ እየመጣች እንደዚህ ምናምን ብላችሁ እሪ ትሉባታላችሁና ብሩክ ስንት ጊዜ ሴት ይዞ መጧል አይደለም? ታስታውሳላችሁ ከዚህ በፊትም ምን እንደተፈጠረ ሴት ይዞ መጥቶ እና የሷ ሲመጣ እሷ ስታመጣ ወይ ደግሞ የሷ ሲሆን ጥፋቱ በጣም ጎልቶ በጣም በትልቁ በጣም ብዙ ነው የሚታያችሁ ሰዎች አላችሁ። ይሄ የብሩክን ደስታ የማትፈልጉ ናችሁ። በአጭሩ ሀይሚ ስትከፋ ማየት የሚፈልግ ይመስላችኋል? ሀይሚ መጥፎ ነገር ቃላት ሲወረወርባት ደስ የሚለው ይመስላችኋል? አይለውም። እና ከደገፈቿቸው ካበረታታቿቸው እኩል አበረታቷቸው፣ እኩል ደግፏቸው፣ እኩል እዩቸው። አንዱን ዝቅ አንዱን ከፍ። ሀይሚን ዝቅ ለማድረግ ብሩክን ከፍ ታደርጋላችሁ። ብሩክን ከፍ ለማድረግ ደግሞ ሀይሚን ከፍ ለማድረግ ብሩክን ዝቅ የምታደርጉ በተለይ ደግሞ ሀይሚን በጣም በቃ ብዙ ሰዎች ብዙ ነገር ስላላችሁና ተው እንደዚህ አታደርጉ ለማለት ነው የምወደው። እና የዛሬው ቪዲዮ እንግዲህ ልጁን ይዛው መጣ። ያው ልጁ ነው ቀድሞ ያገኘው። ሀይሚን እፈልጋታለሁ እንደዚህ ስሜት የላንተ ልነግርህ ፈልጌ ነው ምናምን እያለው ነበር። ብሩክ ያው ቃል አጣ። ጓደኛዬ ነው ያውቀዋል፣ የሰፈር ሰው ነው ምናምን እንዴት ብሎ ይናገር እና እንዴት እኔ የማውቀው ነገር የለም ነው ያለው ባጭሩና። ግን ትንሽ ከባድ ነገር ነው። ሀይሚ በቃ እውነታውን መጣ ታስረዳ። ከሀይሚ ጋር ልክ እንዳወሩ እንደጨራረሱ አድርገው ነውና ፍላጎት አለሽ ወይ ብሎ ከልጁ ፊት ሲጠይቃት ብሩክ አዋለኝ ፍላጎትም አለኝ ግን እንደዚህ በፍጥነት የሚሆን አልመሰለኝም ነበር እያለች ነበር ምላሽ ስትሰጥ የነበረውና ብሩክ ተናዷል። በጣም ትዕግስት አድርጎ የማያውቀው ሰው ቢሆን ለመደባደብ ራሱ ይሞክር ነበር ማለት ብሩክ ከባለፈው እንትናን አስታወሳችሁታ? ያማ ቻናሉን ከፋፍቶ ምናምን እልም አለ። ፋሲል ነዋ ስሙ። እሱ ከሱ ጋር ከተደባደቡ በኋላ ከሱ ጋር ያልሆነ መልስ ከተመላለሱ በኋላ ብሩክ በደንብ በቃ አእምሮ ላይ ብዙ ትምህርቶችን ተምሮ ብዙ ነገሮችን ይዞ ሰብስቦ አስቀምጧል ብዬ ነው የማስበውና ድጋሚ አንስተት ይሰራል ብዬ አላስብም። መደባደብም የለብም ምክንያቱም ፍቅር በፍላጎት እንጂ በግድ የሚሆን ነገር የለም። ሀይሚ እንኳን እንደው አልፈልግም ብላ ሌላ ወንድ ጋር እንኳን አያድርገውና ብትሄድ በአስገድዶ እሱ ጋር ሊያኖራት አይችልም። ምክንያቱም እሷ ፈልጋ ወዳው ፈቅዳ ነው አብረው ልትሆን የምትችለውና ያ ነገር ነው።
ግን እንደኔ አላውቅም፣ ትንሽ ቅሬታ አለብኝ እኔም አሁን ላይ ብሩክ አንዳንዴ ተስፋ የመቁረጥ ነገር አይበታለሁ። ሀይሚ አሁን ላይ እኔ 100% ሀይሚን ያምናታል ብዬ አላስብም። የእውነቴን ነው የምናገረው። ውሸት የሆነ ሰዓት ላይ ሁሉ ነገር ይገለጥላቸዋል። ለምን እንደዚህ እንዳልኩኝ 100% የሚያምናት አይመስለኝም። እና ቢያንስ ወይ 2 ወይ 3 ብቻ 5% ምናልባት ልትሄድ ትችላለች የሚል ነገርም አለው ብዬ ነው የማስበው። 100% የኔ ናት ብሎ ቢያስብ 100% እንደዚህ አታደርገውም ብሎ ይከራከር ነበረ። ግን አሁን ትንሽ የሆነ ሰው ሌላ አዲስ ፊት ሲመጣ አዲስ ሰው ሲመጣ ትንሽ የመፍራት ነገር እንዲሁም ደግሞ ይሁን በቃ ያንቺ ፍላጎት ከሆነ ሂጂ አይነት ነገር ነው የሚያሳየው። በእርግጥ ያው እሷ ፕራንኳ ከባድ ነው። ብቻ ግን ምን ልላችሁ ነው ዛሬ ቪዲዮ ያው ሀይሚ ማምጣቷ ሰው ታምጣ። ምክንያቱም ሰው እንደዚህ አዳዲስ ወሬ ሲኖር ነው ቻናሏ ከፍ የሚለው ሰብስክራይብ የሚበዛላት እና ይመስለኛል 200 ሺህ ለመግባት ፈልጋ ይመስለኛል። እና አትስሪ አይባልም፣ ስራ ነው። በእርግጥ እኔ ሶስተኛ ሰው ሲመጣ አልወድም በተአምር። ለምን እንኳን እንደዚህ በጣም ብዙ ጠላት አለባቸው። በነገራችን ላይ ካስታውሳላችሁ ከዚህ በፊት ሮዚን ገንዘብ ከፍለው ሮዚን ሁሉ ልከዋት ሀይሚንና ብሩክን ለማጣላት ለማፋረስ ያደረጉት ብዙ ጥረቶች አሉ ከካሜራ ጀርባ እና ከመሬት ተነስቶ የሚጠላችሁ ሰው አለ። ከመሬት ተነስቶ ደግሞ እንደኛ የሚወዳቸው ሰው አለና እንደዚህ አይነት አንዳንድ ተንኮለኛ ሰዎች አይጠፉም። እንደዛ ስለሚመጣ ሶስተኛ ሰው እየመጣ በሄደ ቁጥር የእነሱ እንደካማና ጠንካራ ጎን ሲያይ ከባድ ነገር እንዳያደርስባቸው ትልቅ ፍርሃት አለኝና ያ ነገር ነው። ግን መስራታቸው ይስሩ። ሀይሚ ወንድ ይዛ ስትመጣ ሪሪ አትበሉ። ብሩክ ሴት ይዞ ስትመጣ ጸጥ ብላችሁ ማለት ነው። ለማንኛውም በመካከላችሁ ምንም ነገር አይግባ እና ሀይሚዬ ደግሞ ፕራንኩ ዙሩ መክረር የለበትም፣ ዙሩ መብዛት የለበትም። ዛሬ ግን በጣም ተሸማቃ ፈርታ ነው ይሄን ፕራንክ ያደረገችው። ሌላ ጊዜ ቢሆን ምንም አይነት ፕራንክ ይሆን ምንም ላይክ መጨረሻው ተሳስቀው ነው የሚለያዩት። አሁን ግን ብሩክ ውስጡ የሆነ ነገር ይዞ እየሄደባት ስለሆነ ወደ ቤት እየከበዳት ነው ሀይሚ ራሱ ይሄን ፕራንክ ለማድረግና ለማንኛውም ሁሉ ነገር ገደብና እቅድ፣ ቀይ መስመር ገደብ ሊኖራችሁ ይገባል። በቃ ከዚህ እስከዚህ ማለፍ የለብሽም፣ ከዚህ እስከዚህ ማለፍ የለብህም ተባብላችሁ ነው መኖር ያለባችሁ ብዬ ነው የማስበውና ዛሬ የመጣው ልጅ ቆንጅዬ ነው ስትሉ ነበር እና 10 ጊዜ ለምን 30 ሺህ ጊዜ ቆንጆ አይሆንም? ከብሩክ አይበልጥም። ጥሩ ልብ ያለው ስነ ምግባር ያለው እናቱን አክባሪ ለሀገሩን ወዳድ ተመልካችን ሰውን አክባሪ ሰው ይውላችሁ። ከብሩክ የበለጠ ብዙ ሺህ ሰው ወንድ ልታገኝ ትችላለች ሀይሚ። ግን ብሩክን እሱን ራሱን ልታገኙ አትችልም። እና ብሩክም እንደዛው ሀይሚን ቢያጣ ከሀይሚ የበለጡ በጣም ብዙ ሺህ ሴቶች ሊመጡ ይችላሉ። ሀይሚን ራሷን ሀይሚን እስከ ሁሉ ነገሯ እስከ ማንነቷ ሊያገኝ አይችልም። እና እኔ እንደማስበው ፈጣሪ ሀይሚን ብሩክን ለሀይሚ አድርጎ የፈጠረ ነው የሚመስለኝ። በቃ ማለት ሁለታቸው አንድ እንዲሆኑ ያደረገ ይመስለኛል ፈጣሪ ማለት እና ፈጣሪ ደግሞ አንድ ያደረገውን ሰው ሊለየው አይችልም። እና በውበት ትሄዳላችሁ፣ በሀብት ንብረት ትሄዳላችሁ ምናምን የፈለገ ቆንጆ ለምን አይመጣም? ይሄ ልጅ አሁን ቀጫጫ ቀርጫዋ ነው። ምኑ ነው ቆንጆ የምትሉት ደግሞ? ቁንጅና አታውቁም ማለት ነው። አይ ልጁን መናገር ፈልጌ አይደለም፣ ምንም አላረገም። ያው ፕራንክ አድርግልኝ አለችው። ፕራንክ ለማድረግ መጡ፣ ብድሯን መለሰች ምናምን ነገር ነው። ኢትስ ኖርማል ነው፣ ችግር የለውም። ፕራንኩ ደግሞ ስላላደረ ደስ ብሎኛል። ዛሬ ብሩክ ሂዶ ቢሆን የመጨረሻ የሀይሚና የብሩክ ቪዲዮ ይሆን ነበር። ለማንኛውም ግን እንደዛ አልሆነም እና በቲክታክም እንግዲህ ብቅ እያሉ ይገኛሉ። በጣም ደስ የሚል ነገር ነው እውነት ለተመልካች ቅርብ መሆን። በጣም በተስፋ ብዙ ጊዜውን ዩቲዩብ ላይ ልቅቅ አድርገው ቪዲዮ ይሄዳሉ። አሁን ግን ላይቭ ላይ ቁጭ ሲሉ ግን ብዙ ተመልካቾችም እንደዚህ እንደልባቸው ገብተው ማውራት ይችላሉ ማለት ነውና ከዚህ ፕራንክ ሌላ አታውቂም ወይ ምናምን ላላችሁት ፕራንክ መስራት በሷ አልተጀመረም። አትውቀሷት ለማለት ነው። ሀይሚን ለቀቅ አድርጓት። ኑሯቸውን ይኑሩበት፣ ስራቸውን ይስሩበት። ስንት ውሸታም ሌባ በተጠራቀመበት 1 ወር ሙሉ 1 አመት ሙሉ እኮ ሚዲያ ላይ ሲዋሹን ኑሮ ከርመው እኮ ማለት ነው ሳይታወቅባቸው የሚኖሩ ሰዎች አሉ፣ እየዋሹ ድም የዘላለማቸውን። እነዚህ ልጆች ገና አንድ ቀን እንኳን ውሸት የማይዋሹ ልጆች ስራቸውን እየሰሩ ነው ያሉት። ፕራንክ እንኳን ቢሰሩ ዛሬ ፕራንክ ነው ብሎ የሚናገሩ ልጆች ናቸው። እና በእናታችሁ ተፋቷቸው። ሀይሚ ብሩክ ደግሞ ተጠናኑ እያለ በጣም ከበደ። በቃ እኔ ሊሄድ ፈልጎ ነበር ግን በቃ አልቻለም። እዛ ቁጭ ብሎ መጨረሻውን ለማየት ነው የወሰነው። እና ለማንኛውም ዛሬ ሀይሚ ይመታኛል ብላ ፈርታ ነበር። ሀይሚ ያው ብሩክ ምንም አላለም፣ ተበሳጭቷል። ግን ብስጭቱን ንዴቱ ምናምን በውስጡ ያዝ አድርጎ ጸጥ ነው ያለው። እና ትዕግስተኛነትህ በጣም የሚገርም ነው። ደግሞ አንዳንድ ልጆች በቃ የምትቆነጣጥሩ፣ የምታቦኩ፣ የምትጋግሩ፣ የምትፈጩ አላችሁ እና ለምን ከዚህ ሁሉ ሌላ ወንድ ስታመጣ ተሳቀ እንደዚህ ከሆነ ጋር ለገጥ ላይ ልትሄድ ትችላለች እንደዚህ ብለህ ከምትሳቀቅ ለምን ፍቅርን አውጥታ ትነግራትም አትገልጽላትም ትላላችሁ። እና የፍቅሩ ጉዳይ እውነት ለመናገር ሁላችንም እርግጠኞች አይደለንም። ማለት አፈቅርሃለሁ ተባብለው
እስካሁን አላየንም አልሰማንም። ግን በውስጥ ብዙ ያወሩት ነገር ሊኖር ይችላል። ሚዲያ ላይ ያላወጡበትም የራሳቸው ምክንያት ሊኖር ይችላል። ግን እኛ የምናየውን ነገር ነው፣ ዩቲዩብ ላይ የሚለቀቀውን የምንሰማቸውን ነገሮች፣ ሀይሚ ለብሩክ ያላትን ቦታ፣ ብሩክ ለሀይሚ ያለውን ቦታ እያየን እንደሚዋደዱ አሁን እንኳን ፍቅር እንኳን ባይጀምሩ ሀይሚ ብሩክን የማግባት ወይ ደግሞ ከሱ ጋር አብሮ የመሆን እቅድ ፍላጎት እንዳላት 100% ነው እርግጠኛ ሆነን እየተከታተልናቸው የምንገኘው። እኔ እንደዛ ነው የማስበው። ብሩክም ሀይሚን በጣም እንደሚያገባት እስከ መጨረሻው እርግጠኛ ሆኖ ባይናገሩም ቃል አውጥተው አፍ አውጥተው ያንን ነገር ነው እያነበብንበት የምንገኘውና የግድ ወጣችሁ ሚዲያ ላይ ያወሩ ማንም ለምንድን ነው የሚያወሩት? ማውራት ካልፈለጉስ እንደዛ መሆን የለበት መባል መጨናነቅ የለባቸውም። ይሄ የራሳቸው ህይወት ነው። ለምን እድሜ ልካቸውን ሚዲያ ላይ አፈቅርሃለሁ ሳይባባሉ አይኖሩም? ምን ችግር አለው? ቢናገሩ እኛ ደስ ይለናል ብንሰማ ብናይ። ግን መናገር ካልፈለጉ ደግሞ ይሄ የራሳቸው ፕራይቬት ህይወታቸው ነው እና በግድ በቃ ቆንጥታ እንደዚህ ይሆናል አይደለም፣ መርፌ ወግታችሁ አውጥታችሁ በስንጅ ምናምን የሆነ እንዲነግሯችሁ ነው ካልተናገሩ መናገር ካልፈለጉት እና ይህንን ነው ልል የምችለው። ልጆቹን አታስጨንቋቸው። የዛሬው ፕራንክ እንግዲህ በሰላም ተጠናቋል። ብሩክን በጣም ሳይናደድ ፈገግ ብሎ ወደ ቤቱ ተመልሷል። ሀይሚን ፍርሃቷ እንግዲህ ለቋታል። ብቻ አብራችሁ ስለነበራችሁ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወዳችኋለሁ።